ሁላ ዶሮ ትጨርሳለህ ወይ አላውቅም፣ ግን ለዶሮ ያለኝን ፍቅር የሚያውቁ ሰዎች ያውቁታልና። እንዴት ነሽ? ትራይኑ በዚህ ሰዓት በረከት ሰይጣን ጥፉን በሚቆርጥበት ሰዓት መተ ደግሞ ምን ልትለኝ ነው? አይደል አይደል? አይ አራ እናረጋም ዛሬ እሺ፣ ለዘይዩናስ አታረጋም ታረጋለህ? አላረግም ምን መታወቂያ እነዚህንና ሌሎች እናንተን ፈታ ያደርጓቸዋል ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ከረማችሁልኝ? ቤተሰቦች ለእናንተ ሁሌ እንደምጨነቅ ታውቃላችሁ። እናንተን ለማዝናናት እናንተን ፈታ ለማድረግ የማልገባበት ጉድጓድ የለም ጋይስ፣ የማልቆፍረው ነገር የለም። ሶ አሪፍ ቪዲዮዎችን ይዤ መጥቻለሁ። ቪዲዮዎችን እያየን ፈታ እንላለን። ከእናንተ የሚጠበቀው ግን የዶል ምልክቷን ነክታችሁ ቤተሰቡን መቀላቀል ነው። ሰብስክራይብ አድርጉ። ቪዲዮዎቹንም እስከመጨረሻው እያያችሁ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ መጻፍ ትችላላችሁ። የምታያቸው ኢንስታግራም እና ቲክቶክ የኔ አካውንቶች ናቸው። በነዛ ቪዲዮዎችን ልትልኩልኝ ወይም ደግሞ ሜንሽን ልታደርጉኝ ትችላላችሁ። አብረን እንዝናናለን። ምችት ይበላችሁ። ወደ ቪዲዮዎቹ እንለፍ። አረጀ መውጨው ወይስ ሙዚቃ ለጀለስ ቲክቶክ ከፍቼላት ምንድነው እሺ ብሎ ለሊቱ ሙሉ ቪዲዮ ያልከው ፍጥጥ በያደርኩ ቪዲዮ እያየሁ ነጋብ ስክሮል ስታረግ ይሄውንም እያየሁ ነው ያስጨንቀው ነክቶብህ አሁንም ስክሮል እያደረክ ነው። እስካሁን እያየሁ ደግሞ ቦታ ይዝሜት አስጨነው ስክሮል አበረች ፍሬንድ ያልቃል ብላ አረ እንዲዘና የሚያደርገው እውነት ማክሰው አዲስ ኮሌክ ዝም ብሎ ሲያደርግ ያልቃል ብሎ ኧረ በኢየሱስ ስም እናንተ ቡድን የሰራው ባትጭንለት ይሻለው ነበር። በቃ እንቅልፍ ሊያጣ ነው። ከዛስ ደግሞ የት ነው ያስጫንቀው ጋይስ? ድሮ ሙዚቃ ምናምን ቪዲዮ እየሄደን አይደል ፊልም ቤት ምናምን በኮምፒውተር የምናስጨው ልክ እንደዛ፣ ግን ቦታ የዝሜት ነው ያስጫንቀው። እግዚአብሔር እንዴት ፈታ እንዳልኩኝ ያብ አይዲያ ይመች ይበጣ ኤአይ ነው መንጉር ነው ዛፍ እንጂ ተሚመንሽ ለሁለት ይዛው አረ ይመቻቸው። ይሞታል እንዴት አይደል? በጣም ነው የሚያስመርረው ኖት መጽሐፍ ጋይስ። አንዳንዱ መምህርማ ወይ መጽሐፍ ሙሉ እንድትጽፉላ ይፈልጋል። እኔ አንድ ረሳው ነገር ምንድነው ፊዚክስ ነው መሰለኝ። ከዛ እየገባ ያስተምረናል እና መምህሩ አይ ቲንክ 10ኛ ክፍል ሆኜ ነው ምናምን መሰለኝ መምህሩ እየገባ ላይክ በቃ ሾርት አድርጉ በጣም ነው የሚገባችሁ ሲያስረዳ ትምህርቱ ምናምን በጣም ቀላል ነው። ከዛ በቃ ጀስት ብላክቦርድ ላይ የሚጽፋችሁ ትንሽ ነገሮችን እጽፋለሁ በቃ ሌላ ኖት አልጽፍም። ለካ የሆነ ቀን ኖት ጻፉ ተብሎ ኤቭሪባዲ እየጻፈ ነው ጋይስ። ከመጽሐፉ ኖት ጻፉ ተብሏል። እኔ ግን የሚያስረዳውን በቃ እጽፋለሁ። በጣም ትንሽ እኮ ናቸው ጋይስ። ከዛ መጨረሻ ላይ በእውነት ካስተማራችን እግዚአብሔርን የደረሰብኝ መጨረሻ ላይ የደፍተር ማርክ ይሞላ ነበር ከ10 ረሳሁት አክቹሊ ቁጥሬን ሲጠራ ማለት ነው። ተደበቁ። ምክንያቱም ሌሎች እንዳለ ርዕሱን በቀይ እስክሪብቶ እያደረጉ ሌላውን ጽድት አድርገው ጽፈዋል ምናምን አልጻፉም። ከተደበኩኝ ለምንድን ነው የተደበኩት? ክንሳ አስታውስ ከፊት የነበረችን ከኔ አንድ ቁጥር የምትቀድም ነበረችና ምንድነው ሄዳ ምንድነው ይሄ ምናምን ብሎ ደፍተሯን ወረወረባት ማለት ነው። ሶ እኔ የሚሄደው ምን ልሆን ነው? ምንም ስላልጻፍ ነው። ሁለታችንም ደግሞ ተመሳሳይ ነገር ምን አደረኩኝ? ደፍተር ገዝቼ the next day ከመጀመሪያ ጀምር you have my idea guys። እኔ ሰከንድ ሴሚስተር ይሁን ምናምን ነገር ነው ብቻ የመጽሐፉን ሀፍ በአንድ ቀን ርዕሱን በቀይ እስክሪብቶ እኔ እንዴት መምህሩ ራሱ እንዳልባንና አላውቅም። በአንድ እስክሪብቶ ኦኬ የቀያየርኩ ነበር እስክሪብቶ እንዳይባንን ነገር ምናምን ሙሉ መጽሐፉን ጽፌው አድሬ the next day ኖት ማለት እንደዚህ I won't forget this እግዚአብሔርን በጣም በቃ ወለቻላችሁ ሊያደክማል። እነዚህ ግን ይለያል ጋይስ። አሁን ከፊት ለፊት የሚጽፈው ከሞላበት ወዴት ነው የሚሄደው? ላይክ ያቋርጠዋል ማለት ነው።
እና እንደዚህ የምታረጉ ሰዎች ግን እኔ አልፈርድባችሁም። እኔ ስለደረሰብኝ እንደም ሄድ ማሳጅ እኔ እኮ ፍርካስ ትምንጨኝ ምንድን ነው ሐኪም መሆኑ ነው። ሽቶ ተፈጠፈው ወይኔ ምንም አልተረፈም። ጆሮን ይዞ ጎተተው። አልቅም በቃ እንደ ከበሮ ሲቀጠቅጠው ነው። በቃ ምንም ማድረግ አይቻልም። ዳንጉሊን እኮ የሚገርም ኤክስፒሪየንስ ነው ሼር ያደረክልን ፍርካስ። እየመጣን እንቀጠቀጣለን ራሳችን አይደል አናረግም ዛሬ አላረግም። ምን መታወቂያ አላረግም። አሁን ብትፈራ ይሻልካል። አልነካሽም ነገር አሁን በውስጥ በጣም ብዙ ሰው እየጻፈልኝ ነው። ምን ትላለህ? መጽሐፍ ለምን ለዚህ እውነቴን እኮ ነው። እየጻፈልኝ ደውይልኝ፣ በውስጥ አውሪኝ እያሉኝ ነው። ስለዚህ እነዛ ሰዎችን ትንሽ እንኳን የተቸገርኩ ምን እንደሆነ ታውቃለህ? አለመቻሌ ነው። እንዴት ነው ግን የሚወራው በውስጥ? በፈጣሪ እስኪ በውስጥ አውርታችሁ የለመዳችሁ ሰዎች ካላችሁ አስረዱኝ። በውስጥ እንዴት እንደሚወራ አላውቅም። የእውነቴን ነው። ኃይሌ አላረግም ብለዋል። አታረግም ታረጋለህ። ራች ልጅ እንዴት ነው ነገሩ ጋይስ? አንዳንዴ እኮ እንደዚህ ብልግናዎቻችን ላይ ከአደባባይ ላይ ሲወጡ ላይ ሰው ደግሞ ላይክ የሚያደርገውም አለ። በእርግጥ ሼር ያደርገዋል። ኢንጌጅመንቱ ሃይ ስለሚሆን ሰው እንደዚህ መጥፎ ነገሮች ላይ በጣም ነው ትኩረት የሚያደርገው እና ለዛ መሰለኝ እነሱ ወደፊት የሚቀጥሉበት። እኔ ራሱ እንደዚህ የሚያስገርሙኝ ማለት የምር ኢትዮጵያ ውስጥ ያለ ሰው እንደሚያደርገው ምናምን ብዬ የማስባቸው ቪዲዮዎች ሪያክት አደርጋለሁ። ቲክታክ ላይ ከፈለጋችሁ ሊንኩ እዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዩዋቸውና በጣም ነው የሚያስገርመው እንደዚህ አይነት ነገር። አሁን ቪዲዮ አብርታችሁ ደስ አይልም፣ በእውነት ደስ አይልም። እኔ እንጃ። እንዴት ነሽ? በዚህ ሰዓት በረከት ሰይጣን ጥፉን በሚቆርጥበት ሰዓት መጣ ደግሞ ምን ልትነሽ? ስሚ ከዛሬ ያጠፋሽኝ፣ የሰደብሽኝን፣ የተናገርሽኝን፣ የመታሽኝን ይቅርታ እንድትጠይቂኝ እፈልጋለሁ። በረታው ልበለሽ ይቅርታ። ይቅርታ የምትይኝ እኮ በሆነ ነገር ነው አውቃለሁ። በምንድን ነው ወንድሜ? ይቅርታ በስነ ስርዓት ይቅርታ። በጣም ነው የምወድህ። ወይኔ ልጆች በቃ ይቅርታ አድርግልኝ። አሁን እጄን ሳም እዚህ ሳሚ፣ በደንብ ሳሚ፣ በቃ ሳም። ትወጂኛለሽ? እቺን 50 ብር ትፈልጊያለሽ? ለ50 ብሯ ብለሽ ነው ወይስ ኖርማል ትወጂኛለሽ? ወዳለሁ። እቺ 50 ብር ማርያምን የውሃ መልስ ነች። ማርያምን በል እግዚአብሔርን ማየ መልስ ትሮስ እኔ ደሃ ከካማመኔ እንዴ ላለ ገንዘብ አይደል ወዳለሁ ያልኩ አላልሽም እንዴ? ቲስ የሳምኩ አሁን ዳስ ግሽልጥ አርግ ምራቅሻት ዋት ሲያረበ ሚካኤል፣ አንቺ ግን ምን አይነት ጨካኝ ክፉ ነሽ? ወንድምሽ እኮ ነው። ዘርበል ከጠግቤ አረውሻ ይላርስ። አረ ጋይስ የዛሬ ትውልድ እንዴት ነው? እንዴት እየሄድን ነው? ማን ነው ይቅርታ የሚለው ትውልድ? ይቅርታ አድራጊ ትውልድ ጠፍ። በገንዘብ ይቅርታ አድርግልኝ ደግሞ የወሬዋ ጋይስ ሰይጣን ጥፍሩን በሚቆርጥበት ሰዓት እቺ ፓርት በጣም ተመችታኛለች። ግን ተው እንዴ ህፃናቶች ልጅ እደጉ፣ ቀስ ብላችሁ ደጉ፣ እንደ እድሜያችሁ ነው። በዛ ላይ ይቅርታ በገንዘብ እንደ ሄድን ነው። ይሄን ሁላ ዶሮ ትጨርሳለህ ወይ አላውቅም። ለዶሮ ያለኝን ፍቅር የሚያውቁ ሰዎች ያውቁታልና
በየቀኑ ብበላ እኔ በጣም must be joking የዚህ ዶሮ ጣም ግሪስ ነው ጋይስ thank you ወይኔ አተቋቁሩ ምን አርጋው ነው እያልኩኝ ከእናንተ ጋር ቢሆን እየተጠራራን እንጨርሰዋለን በጣም ነው የሚጣፍጠው አያቃጥልም I loved it so much እንዴት ያቃጥላል አሮ ግሪስ ነው የመኪና ግሪስ ነው የሚመስለው ጋይስ እውነት ሊሆን አይችልም እኔ እንደዚህ አይነት ዶሮ አይቻላል ምን ዶሮ ወዳለው አንቺ ልዘቂኝ ነው እንዴ ምን አስበሽ ነው እንደዚህ አይነት ዶሮ መጣል አሳረረሽ ነው ለማለት ራሱ እኮ ማሳረር ራሱ ልክ አለው የማረር ማለት ይሄ ምን ሆኗል ለሚባለው ምን ሆኗል ምንም እኔ እንጃ ቃል የለኝም እባካችሁ ቤተሰብ ጥንቃቄ ደረግ በቢላ በዚህ በምትመለከቱት ቢላ ይሄ ስጋ በረዶ ይዞባቸው እናስለቃለን ብለው በሚታገሉበት ፍሪጁ ከጥቅም ውጪ ሆኗል አሁን ድጋሚ ማቀዝቀዝ አይችልም በቃ ገና ስጋ ወጥቶ መስመር አዲስ ዘርቀን እንሰራቸው በቢላ በምንም አይነት መልኩ የትኛውን ፍሪጅ በቢላ ማጽዳት የለብንም በረዶ ያዘብን ፍሪጁ መንቀል ያም ደግሞ የሞቀ ውሃ ደፍተን በረዶ ሲቀጥበጥበት ነው ስለ ቢላውና ስለ ፍሪጁ መበላሸት በኋላ እንመለስበታለን ስጋውን እንዴት ነው ግን ፍሪጅ ውስጥ የከተታችሁት እንዴ ይቻላል እንዴ ስጋው በፌስታል ምናምን አድርጋችሁ በስ ምንድነው ይሄ እንደዚህ ረበጽ እኔ ዘጋኝ በቃ አልበላም በቃ እኔ ከዚህ ውስጥ ወጥቶ የተሰራውን ስጋውን ላይ ጠግቤያለሁ በቃኝ ጋይስ ጥግብ ብያለሁ አመሰግናለሁ እንዴት ነው ያስቀመጣችሁት ወይኔ ፈጣሪ ሆይ ያውን በረዶውን ራሱ ለማስለቀቅ ስጋውን ለማውጣት ራሱ በእጃችሁ እንዴት ረኔ ፍሬሽ ኮርነር እየሄዳችሁ ግን የሁለት ወር ደሞዛችሁን በአንድ ባስኬት አትክልት ትቀይሩ ሰዎች ግን ምንድነው what's going on ምንድነው እየሆነ ያለው ዋጋውን አይታችሁታል ኢምፖርትድ ብላክቤሪ 3500 ብር ነው 3500 ብር ኖ ቴንክ ዩ ቫይታሚን ሲ ከሌላ ቦታ አገኛለሁ ትቀልዳለህ ያባቴ ምንድነው ነገሩ ሳልመን 9200 ብር ነው can you believe it ማለት እኔ የማይገባኝ ነገር ፋርም አላችሁ አይደል ፋርም ካላችሁ እኮ ለህብረተሰቡ በፌር ፕራይስ ነው ማድረስ ያለባችሁ ምክንያቱም ከአትራፊ ስለማትገዙ ኮሚሽን ስለሌለባችሁ መሬቱ የናንተ ምርቱ የናንተ ግን ዋጋችሁ ለንደን ላይ ያለ ፕራይስ የምትጠሩት ለምንድን ነው እዛ ላይ ደግሞ ጄኔቲካሊ ሞዲፋይድ ይሁን አይሁን በምን እናውቃለን ምን ማስረጃ አለን እስቲ ንገሩ ኦርጋኒክ ነው እያላችሁ ስታስተዋውቁ ያየው መሰለኝ ካልተሳሳትኩ ምክንያቱም ራሱን የቻለ ሳይድ ኢፌክት ስላለው ምን ከፍለው ገንዘብ ኪሳችንንም ጤናችንን መንካት ስለሌለበት ማለት ነው አንችልም እንደዛ ከሆነ እና ይሄን ቪዲዮ እያያችሁት ከሆነ ማወቅ የምንፈልገው አንደኛ ለምንድን ነው ዋጋችሁ በጣም ኤክስፔንሲቭ የሆነው ሁለተኛ ደግሞ ሞዲፋይድ ሆኗል ወይስ አልሆነም የሚለውን በምን ማወቅ እንችላለን ይሄን ብትመልሱልን ደስ ይለኛል እናንተም እስቲ ሐሳባችሁን ስጡበትና እንወያይበት አንተና እኛ ብቻ ለምን ሀገሪቱ ላይ ያለው ህዝብ ሰብሰብ ብሎ መወያየት አለበት የምር ውድ ነው ፍሬሽ ኮርነር ለምን እንደሆነ አላውቅም ግን በኳሊቲ ስላለው ሊሆን ይችላል whatever it is ግን ላይክ እንደ እኛ አፎርድ ማናረገው በቃ ፍሩት መብላት ሊቀር ነው ማለት ነው ወደፊት ፋርማሲ ሊሸጥ ነው ፍሩት እኔ እኮ ብያችኋለሁ ጋይስ ወደፊት ፋርማሲ እንደ መድኃኒት ፍሩት ነገሮች ይሸጣሉ ላይክ ታምናላችሁ እንደዛ ነው የሚሸጠው ከዛ ዶክተር ነገ አንድ ብርቱካን ብላ ብሎ ሲያዝልህ አትከራከርም ሲቀጥል ደግሞ ግዴታ ስላዘዘልህ እንደ መድኃኒት እንመገባለን እንጂ አሁን 9000 3000 ምናምን እየተገዛ እንዴት ይበላል አሁንኛው ቫይታሚኖቻችን አልቀዋል ከሰውነታችን ከኤስ ከዜድ ምንም ቫይታሚን የለንም የኢትዮጵያ ህዝብ ይሄ መንግስት ይወቀልን ሲቀጥል ደግሞ ይሄን መወያየት ያለብን እንደ ሀገር ነው ሰብሰብ ብለን ከባድ ነው የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የአንድ ዲዛይር መኪና ዋጋ ያለው ሮሌክስ ሰዓት አስረው መታየታቸው በነጋገርና እያከራከረ ይገኛል። በፎቶው ላይ የሚታየው ፕሬዝዳንቱ ያደረጉት ሰዓት በዓለም አቀፍ ደረጃ በቅንጦቱ የሚታወቀው ሮሌክስ ሩት ቢር የተሰኘው ዘመናዊ ሞዴል እንደሆነ የተገለጸ ሲሆን ይህ የሰዓት ብራንድ በዓለም ዙሪያ ዝነኛና ታዋቂ የሆኑ ሰዎች የሚያደርጉት እጅግ የቅንጦት ሰዓቱ በዓለም ገበያ እስከ $24000 የሚዋጣ ሲሆን በወቅታዊ 3.7 ሚሊዮን የኢትዮጵያ ብር በላይ ይደርሳል። ይህም በአሁኑ ወቅት በሀገራችን ካለ መጠነኛ መኪና ዋጋ ጋር የሚቀራረብ በመሆኑ የአንድ ክልል መሪ እንዲህ ያለ ውድ የቅንጦት ሰዓት ማድረጉ እያነጋገረ ይገኛል። ኧረ እንዴት ቃል ጠፋብኝ አስባለኝ እኮ ጋይስ የአንድ መኪና ዋጋ 3 ምናምን ሚሊዮን 4 ሚሊዮን የሚጠጋ ምናምን እጅ ላይ ሪሊ ጋይስ ሪሊ እውነት ነው ይሄ ነገር እውነት ነው ምንድነው እየተካሄደ ያለው ሮሌክስ አረግፍ ነው እኔ እንጃ እኔ ደሞ ምን መነካካት ነው የሚሆነው ሌላ ነገር ባወራ ጋይስ ለምን መነካካት ደሞ አልፈለኩም ከአንዳንድ አካላት ጋር እንዴት ነው የሚሻለን ግን አለ ኢትዮጵያ ውስጥ አሉ እኮ የሚያረጉ ምናምን ግን
ካሉበት ፖዚሽን እኔ ጠፋብኝ ጋይስ እንዴ ብለ እስኪ ኮሜንት ላይ ጻፉልኝ ጠፋብኝ ብለው በቃ እየተንተባተኩኝ በአንዳንዶቻችሁ ምክንያት እኔ ይሄንን ኮንተንት መቀጠል አልችልም በቃ ስድባችሁ በጣም እየጎዳኝ ነው በጣም እያመመኝ ነው ስለዚህ አካውንቴንም ዲሌት አድርጌ ወደ ሰላማዊ ህይወቴ እመለሳለሁ ለምን እሰደባለሁ ቀንከሌት ይሄ ማለት እኮ መንግስት ነገ ጧት ብድግ ብሎ ውድ ወገኖቻችን እናንተ የሰራነውን የልማት ስራዎች የኮሪደር ልማቶች ፓርኮቻችንን ስላልወደዳችኋቸው ከእናንተ የሚበልጥ ነገር ስለሌለን ከዛሬ ጀምሮ ፈረሳ እንጀምራለን እንደማለት ነው ልንገርህ እንኳን በስልክ በህልም ተኝተህ መጣባለሁ ገና ሳቃት እኮ ጋራም ነበረች ምትበላው ሜላት አሁንማ ሹገር ጠብሳ መኪናውን በአይነት ተቀያይረዋለች እያልሽ እንድታሚኝ ነው ማረግሽ ትንሽ ቀን ስጪ ኧረ ጋይስ በበጀጂ ነው መላችሁ በህልማችን መምጣት ከጀመርሽ እሱ ከባድ አደጋ ነው በሰው ህልም ነገሩም አይመጣ የለም ነይ ችግር የለውም ነይ እንቀበልሻለን በህልማችን መምጣት ትችያለሽ እንድብሽ ነገር ግን በጣም ይመቻል ይጸዳል እናንተ ግን ለምንድነው መጥፎ ኮሜንት የምትጽፉላት ተው እንጂ እንዴት ተበደበት ሰው እዚህ ሀገር ማበድ የማይቻልም በቃ ብናብድ መከራ ጤነኛ ብንሆን መከራ ምን ብንሆን እኔ ምን ያሰንይድላችሁ ከዚህ በፊት ታኩርና እስጢፎ ጌም ተጫውተው ነበር የቀጠሮ ጌም ነበር እንግዲህ እስጢፎ በሰፊ ልዩነት አሸንፏልና 17 አንበሳ አንድ ሰው ነው ያወረደለት ጋይስ የሌሎቹን ሳልቆጥር በጣም ሰፊ ልዩነት ነበር ትንሽ የሚደብር ፓርት ነበረው ምክንያቱም ኤቭሪ ጌመር ወደ እስጢፎ ነበር ታኩሬ በጣም ትንሽ ነበር ጊፍት የተሰጠው ነው ነበር ነገር ግን ሰውየው 17 አንበሳ ለእስጢፎ የሰጠውን የሱን የሚተካ ወደ 1.4 የሚያወጣ ጊፍት ልቆለታል ማለት ነው ታኩሪና የስቲፍ ጌም ላይ አወዲ ለስቲፍ 17 አንበሳ ነው ያወረደለት እሺ በ17 አንበሳው ልክ ለታኩሪ የመጣለት ጊፍት አለ ማለት ነው ዛሬ ነው የገባው ሁሉም ጊፍት ለምን ላሳያችሁ እንዴ ራሳየን 28000 ድርሃም ነው የተገዛው ስንት ነው ሲመታ 28000 ድርሃም ነው የተገዛው 1.4 ሚሊዮን አካባቢ ሉዊስ ቪቶን 17 ሽቶ የተለየ 17 ሽቶ 28000 ድርሃም ነው የተገዛው ኦልሞስት 1.4 ሚሊዮን ብር ማለት ነው ሁለተኛ ብራንቻችን በዚህ ነው ታኩሬ የምትይው ነገር ያሳያችሁ ሀፍትሽ ከፈለክ አንድ ለኔ መስጠት ይችላል እግዚአብሔር ምስክር ያበደ መች ማን ነው ይሄ አዋድ ነው ይሄ አዋድ ነው አዋድ ነው ይሄ አውድ አመት ነው የሚባለው እንጂ አዋድ ምናምን አውድ አመት ደግሞ ታውቁታላችሁ ድባቡን አይደል ደስታውን ሳቁን ሁሉ ነገር ሙሉ አይደለም የሚበላው የሚጠጣው የሚቀባው ልክ እንደዛ አውድ አመት ነው ሰውየው መባል ያለበት ታኩሬ ይመች በእውነት የምር ተከሳል ምን ትፈልጋለህ አንተ አንበሳ እየጮኸ መጣ እንዴ ጥሩ ማዛ ነው ይመጣል እኮ ፕሮ እኔ በጣም ተመችቶኛል ቪዲዮዎቻችን እስካሁን ያያችኋቸውን ይመስሉ ነበር አይታችሁ ፈታ እንዳላችሁ ዘና እንዳላችሁ ጥያቄ የለውም ጋይስ ሐሳብ አስተያየት ካላችሁ ግን አሁን መቀበላለሁ ከናንተ ግን አሁንም ፋሚሊ ያልሆነ ካለ የደወል ምልክቷን ነክታችሁ ሰብስክራይብ አድርጉ ቪዲዮዎቹን ከተመቻችሁ ላይክ አድርጉ በተለያየ ሶሻል ሚዲያ አማራጮች ደግሞ የፈለጋችሁትን ነገር መላክ ትችላላችሁ ወይ ሜንሽን ልታደርጉን ትችላላችሁ ኔክስት ቪዲዮ ላይ እስከምንገናኝ ሰላማችሁ ብዝት ይወዳችኋለሁ